የሳምንቶቹ ስያሜዎች እንግዲህ ቅዱስ ያሬድ ጾመ ድጓ በሚባለው መጽሐፍ ላይ ከጻፈው ወይም ከደረሰው ድርሰት መንፈሳዊ ድርሰት ውስጥ አንዱ ነው። ጾመ ድጓ በጾመ ድጓ ላይ ነው ሁሉም እነዚህ ዕለታቱ የሳምንቱ ዕለታቶች የሚገኙት ተጽፈውም ያሉት እዛ ላይ ነው። ከዛ በመነሳት አባቶቻችን ሊቃውንት ቀኑን መድበው እያንዳንዱን ሳምንት ዕለት ሰጥተው ከመጽሐፍ ቅዱስ ጋራ የሚነበበውን እንደዚሁም ደግሞ የቅዳሴውን ሁሉንም አንድ ላይ አስተባብረው መጽሐፍ ቅዱሳዊ የሆነውን ምስጋና በዚህ በአብይ ጾም ላይ ቤተክርስቲያናችን የእግዚአብሔርን ስም የመድኃኒታችን የኢየሱስ ክርስቶስን ስም ትጠራለች። በዚሁም መሰረት ዘወረደ ይባላል። ዘወረደ የሚለው ቃል የተገኘው ደግሞ እዛው ጾመ ድጓ ላይ መጀመሪያ ላይ ሲያዜም ቅዱስ ያሬድ ሲነሳ ሃሌሉያ ብሎ ዘወረደ እምላእሉ አይሁድ ሰቀሉ ወሚመ ያእመሩ እግዚአ ኩሉ ዘያሃዩ በቃሉ ብሎ ከሰማይ የወረደውን ኢየሱስ ክርስቶስን አይሁድ ምን አይነት ነገር እንዳደረጉበት እንዳንገላቱት በመከራ እንዳሳለፈ እንደተጎዳ ለሰው ልጅ ብሎ የኢሳይያስን ቃል ያመጣ የሚናገርበት ነው። በዛ በዘወረደ ውስጥ ብዙ ምስጢሮች አሉ። መጽሐፍ ቅዱሳዊ ምስጢሮች ቅዱስ ጳውሎስ እንደተናገረው ስለ ፍቅር የተናገረው ቅዱስ ያሬድ እዛው ላይ በዘወረደ ላይ በሚባለው ላይ ንጹም ጾመ ወናፍቅር ቢጸነ ያለ እንፋቀር ጾም ሲጀመር በፍቅር መጀመር እንዳለበት ሁሉ እየገለጸ የፍቅር ጾም መሆኑን እየተናገረ ዘወረደ በሚባለው የጾመ ድጓ መጽሐፍ ላይ ይሄንን እየተረከ የሚሄድበት ዘወረደ ይባላል። ጾመ ሕርቃልም ይባላል። እንግዲህ የመጀመሪያው ሳምንት ዘወረደ ይባላል፣ ቅድስት ይባላል። ይሄ ደግሞ የእግዚአብሔርን ቅድስና ቅዱስ ያሬድ እያየ የተናገረው ቃል ነው። ቅዱስ ነኝና እናንተም ቅዱሳን ሁኑ ብሎ የተናገረውን የቅዱስ ጴጥሮስን ቃል እያነሳ በሙሴም አማካኝነት የተነገረውን እግዚአብሔር የተናገረውን ቃል እያነሳ ቅዱስ ያሬድ ሰንበት ቅድስት መሆኗን እየተናገረ በሰንበት ደግሞ መስራት የሚቻለው የቅድስና ስራ መሆኑን እየተናገረ ስለሚዘምር ይህንን ሳምንት ቅድስት ይባላል። ሶስተኛው ደግሞ ምኩራብ ነው የሚባለው። ምኩራብ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ወመሐረ ቃለ ሃይማኖት በምኩራብ ገብቶ አስተማረ እያለ ቅዱስ ያሬድ የመጽሐፍ ቅዱስን ቃል በምኩራብም ገብቶ የኢሳይያስን ትንቢት እየጠቀሰ እንዴት እንዳስተማራቸው የሚተርከውን በዜማ ድርሰቱ ቅዱስ ያሬድ በጣም አሳምሮ ደስ በሚል ቋንቋ የሚገልጽበት ምኩራብ ይባላል። በምኩራብ ደግሞ ማስተማር ብቻ ሳይሆን ወደ ምኩራባቸው ገብቶ ፈሪሳውያንንም እንዴት እንደገሰጻቸው እንዴት እንደተናገራቸው በምኩራቡ ውስጥ ቤቴ የጸሎት ቤት ይባላል እንጂ እናንተ የመነገጃ ቤት አደረጋችሁት እያለ እየተረከ የተናገረው ድርሰት የሚሰማበት ሶስተኛው ሳምንት ምኩራብ ይባላል። ከዛ በኋላ ደግሞ መጻጉዕ ነው። መጻጉዕ ደግሞ ያው 38 ዓመት ሙሉ በደዌ ዳኛ በአልጋ ቁራኛ ሆኖ ሲሰቃይ የነበረውን ሰው መጻጉዕ እንዴት እንደተፈወሰ በኢየሱስ ክርስቶስ የሚናገረው በሽተኞች ሁሉ የሚፈወሱባት ሳምንት ተብላ የመጻጉዕ ሳምንት ተብላ በዛን ጊዜ በዛን ዕለት የጌታ ማዳን የሚነገርበት ፈዋሽነቱ የሚነገርበት የታመሙ የዳኑበትን የመጽሐፍ ቅዱስ ቃል እየተጠቀሰ የሚሰበክበት ዕለት ስለሆነ ያ ዝማሬ በቅዱስ ያሬድ ዝማሬ ውስጥ ስላለ ይሄንን ዕለት አባቶቻችን መጻጉዕ ብለው ሰይመውታል። ከመጻጉዕ በኋላ ያለው ደብረ ዘይት ነው። ደብረ ዘይት እኩለ ጾም ነው የሚባለው። እኩለ ጾም እንግዲህ ጾሙ ሊገባ አጋማሹ ማለት ነው የቀረበት ሰዓት ነው። በደብረ ዘይት ዕለት ደግሞ ጌታ የሚመጣበት ሰዓት አይታወቅምና ተዘጋጅታችሁ ጠብቁ እያለ የማቴዎስ ወንጌልን እየተረከ ቅዱስ ያሬድ የሚሰብክበት የሚዘምርበት እኛም ደግሞ ያንን ዝማሬ ይዘን እስከ ዛሬ ድረስ የምናመሰግንበት ተዘጋጅታችሁ ጠብቁ፣ ንስሐ ግቡ፣ የሚመጣበት ሰዓት አይታወቅም፣ እንደ ሌባ ሆኖ ጌታ ይመጣል ተብሎ የሚለውን የተባለውን የማቴዎስን ቃል ሁሉ እየጠቀሰ እንዘ ይነብር እግዚእነ ሀበ ደብረ ዘይት እያለ በደብረ ዘይት ተራራ ላይ ሆኖ ጌታችን መድኃኒታችን ንገረን ይሄ መቼ ይሆናል ብለው ቅዱሳኑ ሐዋርያት የጠየቁትን ጥያቄ እያነሳ ቅዱስ ያሬድ የዘመረበት ትልቅ ምስጋና ነው። ያ ደብረ ዘይት ይባላል። ከደብረ ዘይት በኋላ ደግሞ ያለው ሳምንት ገብርኄር ይባላል። ገብርኄር ካለ ገብረ ሐካይም አለ። ግን ብዙ ጊዜ በቤተ ክርስቲያናችን በክፉ ስም አይወጣም።
ገብርኄር ክብረ ሐካይ ይባላል። ሐካይ ማለት ክፉ ባሪያ ማለት ነው። ገብርኄር ማለት ደግሞ ቸር፣ ደግ፣ ቅን አገልጋይ ማለት ነው። ይሄንን ቅን አገልጋይ ደግሞ ምን አይነት እንደሆነ ምን አይነት መክሊት ተሰጥቶት ምን ስራ እንደሰራ የማቴዎስ ወንጌል ላይ ያለውን ቃል እየሰበከ እኛም ደግሞ ቅን ብንሆን መልካም ስራ ብንሰራ እግዚአብሔር መልካም ነገር እንደሚሰጠን መክሊታችንን ማትረፍ እንዳለብን ቅን ሆነን መሄድ እንዳለብን መክሊታችንን መቅበር እንደሌለብን ቅዱስ ያሬድ የሚዘምረውን ዝማሬ መጽሐፍ ቅዱሳዊ የሆነውን ቃል ከሌሊቱ ጀምረው አባቶቻችን በመሐሌት የሚያመሰግኑበትና እለቱ ደግሞ ገብርኄር ተብሎ መልካም ስራ መስራት ለምእመናን መልካም እንደሆነ በጎ እንደሆነ የምንማርበት የሚሰበክበት እለት ስለሆነ ገብርኄር ተባለ። ገብረ ሐካይ ግን ያው ክፉ ስለሆነ በስም ተሰጥቶት ወይ ቀን ተሰጥቶት አይጠቀስም። ግን ገብረ ሐካይ እንዳንሆን ቅዱስ ያሬድ ይመክራል። እንደዛ እንደ ክፉ ባሪያ እንዳትሆኑ እያለ የሚሰብከው ዝማሬ የሚዘመርበት እለት ነው። ከዛ በኋላ እንግዲህ የሚኖረው ከገብርኄር በኋላ ኒቆዲሞስ ነው። ኒቆዲሞስ ያው በዮሐንስ ወንጌል ምዕራፍ 3 ላይ ተጽፎ የሚገኝ ከአይሁድ ወገን የሆነ ፈሪሳዊ ነው። ኒቆዲሞስ መጨረሻ ላይ ጌታችንን መድኃኒታችን ኢየሱስ ክርስቶስን ተምሮ ተለውጦ በግንዘቱ የተገኘ ከዮሴፍ ጋር የገነዘ ትልቅ አባት ነው። በሱ ስም ተሰይሟል። ኒቆዲሞስ ያመነ ሰው ነው። ከፈሪሳውያን ወገን ሆኖ ኒቆዲሞስ ብዙ ነገሮችን ከጌታ ጋር ተከራክሮ ነው ያመነው። ያንን ሁሉ ቅዱስ ያሬድ እየጠቀሰ የሚሰብክበት የሚናገርበት የሚዘምርበት ዕለት ኒቆዲሞስ ይባላል። የመጨረሻው እንግዲህ ሆሳና ነው የሚባለው። የሆሳና ዕለት እንግዲህ በእምርት ዕለት በዓልን እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ይሄንን የሆሳና በዓል ግን የሆሳና በዓል ከመምጣቱ በፊት መጀመሪያ ላይ ተጽኢኖ የሚባል አርብ ቀን የሚከበር የቤተክርስቲያናችን በዓል አለ። መዝሙረ ዳዊት ሙሉ የሚዘመርበትና ዳዊቱ የሚተዛዘልበት እንደዚሁ ደግሞ ምዕራፉ የሚቆምበት ትልቅ በዓላችን ነው። ይሄ ሁሉ ምስጋና ግን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ክብር የተሰጠ ምስጋና በፈተናው ወቅት ጌታችን ሰይጣንን ድል እንዳደረገ እኛም በጾምና በጸሎታችን ድል እናደርጋለን ተብሎ የተዘመረ ዝማሬ ነው። የተጽኢኖ በዓልና ክብርና አርብ ቀን እሁድ ሆሳና ይባላል። የሆሳና በዓል ደግሞ በልዩ ሁኔታ በዘንባባ ዝንጣፊ ጌታችን ልክ ያኔ በአህያ ጀርባና በአህያይቱ ላይ ሆኖ በውርንጫይቱ ላይ ሆኖ እንደመጣው በቤተክርስቲያናችንም እንደውም በአዲስ አበባ ውስጥ በተለየ አይነት መልኩ አህያዋ ቀርባ ሁሉ ምስጋና አለ። በገጠሩ ደግሞ የተለየ ምስጋና ይኖራል። ይሄ ሁሉ ምስጋና ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የተሰጠ ነው። ሆሳዕና ላይ ይሄ በዓል ይከበርና ወደ መጨረሻው ላይ እንግዲህ ከሆሳዕና በዓል በኋላ ሰሙነ ሕማማት ይመጣል።